ዛሬ እኮ ከፈለገ ሽሻ ቤት እየጠጣ ጭፈራ ቤት ደንሶ መድረክ ላይ ነው የሚዘምረው። መድረክ ላይ ነው የሚዘምረው። ብዙዎችን አውቃለሁ ከነ መረጃው ነው የሚሰጠኝ። እግዚአብሔርም ከዚህ በፊት ገልጦልኝ ከአንድ ዓመት በፊት ነው የመጣሁት በፌስቡክ ላይ እያባበሏችሁ ኪሳችሁ ውስጥ ያለው ገንዘብ ካለቀ በኋላ ስጡኝ ስጡኝ ሲሏችሁ የለኝም ካላችሁ ልጆቻችሁ ነው የሚረግሙት ሐሰተኛ ነቢያቶች። አፋቸው ውስጥ ያለው መርገም ነው። የአውሬው አፍ ነው ውስጣቸው ያለው። ባባባባባባስ ኪንቶ ኮቶ ክረማንዲና ማካቲን ከቴንደ ለበህዲን ደማንዶ ሊበጋቲን ቦሰቦንቲ ቲን ደማንዲና ማንዲና ሞንዶ ባጭሩ እርኩስ መንፈስ ያለበት ፓስተር ቸርች ውስጥ ይገባል። እርኩስ መንፈስ ያለበት ዘሶኮልድ ነብይ፣ ዘሶኮልድ ወንጌላዊ፣ ዘሶኮልድ ዘማሪ፣ ዘሶኮልድ አባላት ይኖራሉ። መጽሐፉ ነው የሚለው ዲሞኒክ ነገሮች ቸርች ውስጥ አለ። ደም ትቆላለህ። ማቴ ነው ይቆላል አይደል? ማቴ መሰለኝ እኮ በእግዚአብሔር ቃል ዕውቀትም ሊያድግ ስላልቻለ ቆሮንቶስ ቸርች ውስጥ ሰው አያድግም። ቆሮንቶስ ቸርች ውስጥ ሁሉም ልሳን ነው የሚናገረው። አያድጉም በእግዚአብሔር ቃል። ጳውሎስ ሁላችሁ በልሳኖች እየተናገረ ሕፃን ብቻ ነው እንደ ያለው ያላቸው ናቸው። ከዛ ምን አለ? አስተማሪ የላችሁም ለዛ ነው አላቸው። ማግባት አለብኝ ብዬ ነው። አላገባሽ? አላገባው። ደሞ አሪፍ ቀን የመጣሽ ዛሬ በቃ የመጨረሻ ብዬ ነይ ተከተይ ዝም ብለሽ ተንብይ ገና ነው ለተንብይ ስሚ። እዛ ቸርች ውስጥ ያለ ነው ብራዘር ምንም አያውቅ። ይሄ ወንድም ሴትዮዋን በቃ አብሯት ነው የሚኖር። ቸርች ሲመጡ እንደዚህ ተያይዘው የአባቱን ሚስት ክርስቲያን እኮ እንደዚህም አይነት ሰው ነበር ድሮ። ይዞ ይመጣል ቸርች በቃ ደሞ ይመጣና ራማሳ ሻታና ማክራባሳ ሴትዮዋ መዛው ነው ትላለች። አሩቱ ኢምባጡን ታቃሪ ጫንጣምቦ ጦጦም ባጡቂቂ ማራጤላ ጦጦም ባጦ ቆርጫጭላ በሪጣቦ ኢምባጡ ቁጡጡንጡንጡንጣ አይ ጠምቦሮ ጠቁማ ጣጡጡጡጡጡ ሪጪማ ባጡ ኢየሱስ ጌታ ነው። አጋንንታዊ ነው። አትጠራጠሩ። በእኔ ይሁንባችሁ 100% ዲሞኒክ ነው። ከ2000 ዓመት ጀምሮ ኢየሱስ ለሐዋርያት ለአባቶቻችን ሰጥተው በአንበሳና በሰይፍ ስለት ውስጥ አልፈው ያመጡት ሃይማኖት ውስጥ ኮምፕሊትሊ ፈጽሞ እንደዚህ አይነት አሰራሮች አልነበሩም። ኢትስ ዲሞኒክ የመጨረሻው ዘመን ምልክት። ቤተክርስቲያኑ ሰዎችን በማስገባት ሰው ወደ ወንጌል እንዳይመጣ የሚያስገባቸው እንክርዳዶች ናቸው። ኢትስ ዲሞኒክ። አትጠራጠረኝ። ከምኑ ጀመርኩ መሰላችሁ? ይሄን ሰው ተመልከቱልኝ። ልሳኑ የአጋንንት ዲሞኒክ ነው። ገና ያን ጊዜ በጣጣጣጦ ጣጣት ምናምን ሲጦን ሲል ኢትስ ዲሞኒክ። በቀደም አንዱን አየው መጽሐፍ ቅዱስ እየሸረከተ ይበላል። እየሸረከተ መብላት ከጀመርኩ ስንት ዓመቴ ነው ይላል። ባልናገረው ደስ ይለኛል። መጽሐፍ ቅዱስ እየገነጠለ ይበላል። ወረቀቱ ብዙ ዓመቴ ነው። 5 መጽሐፍ ቅዱስ በልቼ ጨርሻለሁ። አሁንም ያ እንብላ ይላል። ዛት ሚንስ አንደኛ ዲሞኒክ ነው። አሁን እዚህ ውስጥ ያላችሁ ሰዎች እንደዚህ አይነት ሰው እንኳን ለመከተልና ለማመን ዝግጁ ናቸው። ነግሬያለሁ ወዴት እንደሚሄዱ ነግሬያለሁ። ከዓመታት በፊት የምናስተምረው እኮ ወረቀት ቀደም በልተን አይደል አንበን። አንድ ሰው ጨክኖ መጽሐፍ ቅዱሱን ራሱ ሸርክቶ መጣል ከጀመረ ኢስ ዲሞኒክ። ይሄን ያደረገው የሁለተኛውና የሶስተኛው ክፍለ ዘመን ቄሳሮች ናቸው። እንደዛ ያደረጉት እነ ዲዮክልሺያን ናቸው መጽሐፍ ቅዱስ ሲሸርክቱ የነበሩ። ኢስ ዲሞኒክ፣ አጋንንታዊ ነው። አትጠራጠሩ። በእኔ ይሁንባችሁ 100% ዲሞኒክ ነው። ከ2000 ዓመት ጀምሮ ኢየሱስ ለሐዋርያት ለአባቶቻችን ሰጥተው በአንበሳና በሰይፍ ስለት ውስጥ አልፈው ያመጡት ሃይማኖት ውስጥ ኮምፕሊትሊ ፈጽሞ እንደዚህ አይነት አሰራሮች አልነበሩም። ኢትስ ዲሞኒክ የመጨረሻው ዘመን ምልክት። ቤተክርስቲያኑ ሰዎችን በማስገባት ሰው ወደ ወንጌል እንዳይመጣ የሚያስገባቸው እንክርዳዶች ናቸው። ኢትስ ዲሞኒክ። አትጠራጠረኝ። ከምኑ ጀመርኩ መሰላችሁ? ይሄን ሰው ተመልከቱልኝ። ልሳኑ የአጋንንት ዲሞኒክ ነው። ገና ያን ጊዜ በጣጣጣጦ ጣጣት ምናምን ሲጦን ሲል ኢትስ ዲሞኒክ። በወቅቱ እንደዛ ስል ሰው ላይ ጠመው ይችላል። ኢትስ ዲሞኒክ። አሁን ወረቀት ሲበላ ዲሞኒክ መሆኑን አወቁ። በቤተ ክርስቲያን ውስጥ ወንድሞቼ የሰማይ ወፎች መጠለያ አግኝተዋል። ኢየሱስ እንዳለው ይህቺ ቤተ ክርስቲያን የሰናፍጭ ቅንጣት ታክላለች አለ ጌታ። ነገር ግን ታድግና ትልቅ ዛፍ ትሆናለች አለ። በመጨረሻው ዘመን ላይ የሰማይ ወፎች ሁሉ ይጠለሉባታል።
የሰማይ ወፎች ምንድናቸው ጌታ ሆይ? አሉ ምን ይላል የሰማይ ወፎች? የሰማይ ወፎች ማለት እርኩሳን መናፍስት አጋንንቶች። ኢየሱስ ነው ያለው። ቤተክርስቲያን 120 ሰው የሰናፍጭ ቅንጣት አደገች 3000። ኢየሱስ ግን በትክክል ነገረን። በመጨረሻው ዘመን ላይ ትልቅ ዛፍ ስትሆን ግን የሰማይ ወፎች የእርኩሳን መናፍስት ሁሉ መጠለያ ትሆናለች። በአጭሩ እርኩስ መንፈስ ያለበት ፓስተር ቸርች ውስጥ ይገባል። እርኩስ መንፈስ ያለበት ዘሶኮልድ ነቢይ፣ ዘሶኮልድ ወንጌላዊ፣ ዘሶኮልድ ዘማሪ፣ ዘሶኮልድ አባላት ይኖራሉ። መጽሐፉ ነው የሚለው ዲሞኒክ ነገሮች ቸርች ውስጥ አሉ። ጀጅመንትን ያመለክታል። ሁሉም ክርስቲያን ድካም አለው። የአንዳንዶች ሰዎች ኃጢአት የተሰወረ ነው የተገለጠ። ጳውሎስ ነው የአማኞችን ኃጢአት ለሁለት ከፈለው። ያላመኑ ሰዎች ኃጢአታቸው ምንድን ነው? ያላመኑ ሰዎች ኢየሱስን ያላመኑ ሰዎች ኃጢአታቸው ምንድን ነው? ዝሙት፣ ዳንስ፣ ዳንኪራ፣ መሸታ ቤት ምንድን ነው? ናው ትልቁ ኃጢአታቸው በኢየሱስ አለማመናቸው ሲኦል የሚከታቸው። ወደዚህ ስንመጣ ግን የክርስቲያኖችን ኃጢአት እንዲህ አለ። የአንዳንዶች ሰዎች ኃጢአት የተገለጠ ማለት ከኢየሱስ ጋር መጨረስ ሲገባቸው፣ ከሊቀ ካህናት ጋር ምሕረትና ጸጋ መቀበል ሲገባቸው፣ በየቀኑ ድካማቸው ሶሪ ጂሰስዬ ማለት ሲገባቸው ማን ምን ያመጣል ብለው ጉዳያቸው ከግል አልፎ ቤተክርስቲያን፣ ከቤተክርስቲያን አልፎ አደባባይ፣ የሰፈር ሁሉ መነጋገሪያ ሆኖ እረ ጉድ ሲባል ለአደባባዩ የተገለጠ ሲሆን ምን ይባላል? ይሄ የተገለጠ ኃጢአት። ታዲያ ይሄ ኃጢአት በአደባባይ የህዝብ ርዕስ የሆነ ኃጢአት ምንድን ነው? ምንን ያመለክታል? ፍርድንም ያመለክታል። እንደውም ምን ያደርጋቸዋል? እዚህ the way for them into judgment ይልና judgment so that they are clearly not qualified for ministry even በእግዚአብሔር ቤት ውስጥ እንኳን ለማገልገል እንዳይችሉ የሚያደርግ የአደባባይ ነገር እዚህ ይሆናል። ያኔ ምን ያመለክታል? ፍርድን ያመለክታል። ሌሎቻችንን እሺ አንዳንዶችን ፍርድ ነገር የሚያመጣ ኃጢአት ውስጥ አገኘናቸው። የሰፈር መነጋገሪያ ያገር ርዕስ ሆኖ የቀረ ነው። ችግር የለብንም አለብህ። ዛሬ ራሱ ነበረብህ። ሌሎችን ግን ምን ይሆናል? ኃጢአት ምን ያደርጋቸዋል? ይከተላቸዋል። ወይንም ዕብራውያን መጽሐፍ ላይ ይህን የሚከተል ኃጢአት ከኃጢአት ከፍርድ ቀድሞ የሚከተል ኃጢአት ምንድን ነው? ዕብራውያን መጽሐፍ ላይ ምን ይላል? ቶሎ የሚከበንን ኃጢአት እያስወገድን። ቶሎ ምን የሚለን? የሚከበንን ኃጢአት። ቶሎ ምን የሚለንን? የሚከበንን ኃጢአት እያስወገድን። ኦኬ። የቀረነው ሰዎች ሁሉ ግን ከፓስተሩ እስከ ወፍጮ ፈጭታው ሁሉም ምዕመኑ፣ ካህኑ፣ ጳጳሱ ምኑ ሁሉ ምን አለበት? የሚከተል ኃጢአት። ወይ ደግሞ እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችን ራስና ፈጻምን ኢየሱስን ተመልክተን ፊታችን ያለውን ሩጫ በትዕግስት እንሩጥ። ቶሎ ምን የሚል ምን ማለት ነው? የቀረነው በሙሉ ከዚህ አናመልጥም። ኃጢአት በየቀኑ ቶሎ ምን ያደርገናል? አቤት ይከበናል። አሁን እዚህ ስላለ ሰላም መስሏል። ስትወጣ ይመጣል እንደ ባህር ቶሎ ይከብሃል። ምን እናርገው? አሁንስ በዛ ብለን እንተው ወይስ እናስወግድ? ስናስወግደው ይቀራል ወይስ ይመጣል? አሁን ሌላ ይመጣል። ገብታል? በዚህ በኩል ሮዛ ምናምን አስቴር ሲመጡ እንዲህ ታሳልፋል። እሺ እነ ቱቱ እነ ኒኒ አይመጡም? ቀጥሎ እየዋኘህ ነው የምትሄደው። መዋኘት ካቆምክ ግን ምን ትሆናለህ? እሰምጣለህ። የሆነ ግብዳ ውሸት አፍ ላይ ይመጣል። ኧረ በኢየሱስ ስም ብለህ ስታልፍ ግብዳ ሌላ ነገር ይመጣል አይመጣም? አይን ላይ ይመጣል። እሱን ደግሞ በኢየሱስ ስም ብለህ ስታልፈው ግብዳ ከዚህ ውስጥ ይመጣል አይመጣም? መጥፎ ሐሳብ ይመጣል አይመጣም? መጥፎ ሐሳብ መጥቶባችሁ ያውቃል? እንደዚህ በኢየሱስ ስም ኧረ በቃ ላለማሰብ ሁሉ አውቃችሁ ጨዋታ ጀምራችሁ አውቃችሁ መጥፎ ሐሳብ ሲመጣብህ ኧረ በኢየሱስ ስም ብለህ አውቀው ጨዋታ ጀምር እና ይኸውልህ ሀብቴ እና ይኸውልህ የሚቶ እና ምናምን ያልክ እነሱ እውነት መስሏቸው ሲያወሩ መልሰህ ትሄዳለህ አትሄድም? ኧረ በኢየሱስ ብዙ ጊዜ ነው ብላችሁ አንቴናውን ትሰበስበዋለህ እንደ ድሮ በኢየሱስ ስም ብለህ አስገብተህ ስትለቀው አሁን ይሄዳል አይደል? እውነት ውሰት አፋችሁ ላይ መጥፎ ቃል መጥቶ ያውቃል? እያልኩ ያለሁት በጌታ ከሆናችሁ በኋላ መጥቶ ያውቃል? መጥፎ ጸያፍ ቃል መጥቶ ያውቃል? ግን ምን እናርገው? ያንን ቃል እንለማመደው? ምን እናርገው? እናስወግደው። ከዚህ ወጥተህ ስትሄዱ ምናምን ባይዘው ምንም ችግር የለውም። ሁላችንም አይተን ያገባን እንጂ ተኝተን ስንነቃ ሚስታችን አልቆመች። ይሁንና ግን መንገድ ላይ ስትሄድ በጌታ ያልሆነች እንደው መላ ነገሯን ውጪ ያደረገች ልጅ አየህ፣ በቃ ይመጣል፣ ፈተና ውስጥ ትገባለህ። እውነት ውሸት አየህ፣ ችግር የለውም። ምን አድርገህ ታሳልፋታለህ? መጥፎ የሚሆነው ምንድን ነው? ልጅቷ በዚህ መንገድ ስትመጣ አየሃት፣ ከዛ በኢየሱስም ብለህ አሳለፍ። መጥፎ የሚሆነው በሌላ መንገድ ሮጠ
ምንም እንደማያውቀውና ከፊቷ እያፏጨ ስትመጣ ላይ ጎጆ እየሰራች ነው። መጥፎ ሐሳቦች ሽው ብሎ ይበራሉ። ነጮቹ ምን ይላሉ? በአናት ላይ ወፍ እንዳትበር ልትከለክላት አትችልም ይላሉ። መብቷ ነው። አንዳንዴ ደግሞ አንዳንድ ነገሯን ጥላት አልፋል። በአናት ላይ እንዳትበር መከልከል አትችልም፣ ግን በአናት ላይ ጎጆ እንዳሰራ መከልከል ትችላለህ። እውነት ውሸት? ሽው ብሎ የሆነ ነገር ያሳል። ኧረ በኢየሱስ ስም ትላለህ። አሁን ከቸርች ወጥቼ በኢየሱስ ስም የሆነ ሐሳብ ሽው የሆነ ደስ ማይችው አንዳንድ ጊዜ እንደው ምናምኑን ጥሎብህ ሁሉ ያልፋል። እውነት ውሸት? መጥፎ ምንድን ነው? ያንን ሐሳብ በደመረ ይሄንማ ሐሳብ ምርጥ ሐሳብ ቤት ገብቼ በደንብ ላስብ ብለህ ማሰብ ስትጀምር እሱ መጥፎ ነው፣ ጎጆ እየሰራ ይመጣል። በተረፈ ግን ሁላችንም ክርስቲያኖች ኃጢአት ቶሎ ይከበናል። በአማኝ ስጋ ላይ ፍርድ ይፈጸማል። ምን አይነት ሰው በምን ምክንያት? በሚከበን ኃጢአትና በምናስወግደው ነው ወይስ በተገለጠ? የአንዳንድ ክርስቲያኖች ኃጢአት በቃ በጣም ከባድ ነው። ወደ መንግስት ደረጃ አረው ያስብላል። ገብቷቸዋል እንዴ? አንድ ክርስቲያን አንዲት ሴት ቢደፍር ቸርች ብትለቀው አቃቤ ሕግ ይለቀዋል? አይለቀውም እኮ። የመንደር ጉዳይ ነው፣ የሰፈር ጉዳይ ነው። አገኛችሁ? ከዛስ ምን ይሆናል? ፍርድ በስጋ ላይ ይፈጸማል። በአማኞች ስጋ ላይ ፍርድ ይፈጸማል። መቼ? ጊዜው በሕይወት ዘመን እስካለን ድረስ እያንዳንዳችን ከፍርድ አንወጣ። እየሰማችሁኝ ነው? እያንዳንዱ ክርስቲያን በተገለጠና የአደባባይ በሆነ ነገር ዝም ብሎ የሚቀጥል አይነት ከሆነ ምንን ያመለክታል? ፍርድን ያመለክታል። ከዛስ በምኑ ላይ? በኃጢአቱ ላይ ነው፣ በስጋው ላይ። አደራ፣ በኃጢአቱ ላይ። አሁን እንኳን በተዝረከረከበት ኃጢአት ላይ ኢየሱስ ፍርድ ወስዷል፣ እንዳትረሱ። ስለዚህ ወደሚቀጥለው የዘላለም ፍርድ አይመጣም፣ ግን በስጋው ላይ ቅጣት ይፈጸማል። ጊዜው መቼ ነው? እዚህ ምድር ላይ እስካለን ድረስ። ለምን? ስለ ዳንን፣ የእግዚአብሔር ልጆች ስለሆንን፣ ወራሾቹ ስለሆንን፣ እግዚአብሔር አባታችን ስለሆነ፣ አምላካችን ስለሆነ አላልኩም፣ አባታችን ስለሆነ አባት የሚወደውን ልጁን ምን ያደርገዋል? ይቀጠዋል። አሁን ጥቅሶቹን እናንብ። በአማኝ ስጋ ላይ ለምሳሌ አንደኛ ቆሮንቶስ 5 ላይ አንድ ወንድማችን ምን ሆነ መሰላችሁ? ታውቁታላችሁ። በጌታ ነው የዳነ ነው፣ ኢየሱስ ጌታ ነው ብሏል፣ የእግዚአብሔር ልጅነቱን አምኗል። ግን ይሄ ወንድም የቆሮንቶስ ከተማ ባክግራውንዷ ዝብርቅርቅ ያለ አሕዛባዊ አረማዊ ልማድ ስላለ በእግዚአብሔር ቃል እውቀትም ሊያድግ ስላልቻለ ቆሮንቶስ ቸርች ውስጥ ሰው አያድግም። ቆሮንቶስ ቸርች ውስጥ ሁሉም ልሳን ነው የሚናገረው፣ አያድጉም በእግዚአብሔር ቃል። ጳውሎስ ሁላችሁ በልሳኖች እየተናገረ ሕፃን ብቻ ነው እንደ ያለው ያላቸው ናቸው። ከዛ ምን አለ? አስተማሪ የላችሁም ለዛ ነው አላቸው። እዛ ቸርች ውስጥ ያለ ነው ብራዘር ምንም አያውቅም። ከዛ በኋላ እንጀራ እናት ነበረችው የአባቱ ሚስት ማለት። ይሄ ወንድማችን አባትየው ሴትዮዋን አይተዋት አናውቅም፣ ወይ ደግሞ አባትየው ፊልድ ሄዶ ሊሆን ይችላል አናውቅም። ይሄ ወንድም ሴትዮዋን በቃ አብሯት ነው የሚኖረው። ቸርች ሲመጡ እንደዚህ ተያይዘው የአባቱን ሚስት ክርስቲያን እኮ እንደዚህም አይነት ሰው ነበር ድሮ። ይዞ ይመጣል ቸርች በቃ ደሞ ይመጣና ራማሳ ሻታና ማክራባሳ ሴትዮዋ መዛው ነው ትላለች። በዛም ላይ አንደኛ ቆሮንቶስ 5 ጳውሎስ ሰማ ይህን ታሪክ። ምን? ኧረ የአባቱን ሚስት ቀምቶ እኮ እንደዚህ አድርጎ እውነት እሷም ከዚህ ከልጁ ጋር ነች ተቃቅፋ ያለች። ጳውሎስ ሰማ፣ ኧረ ጉድ! እንደዚህ አይነቱ ዝሙት የአባትን ሚስት መቀማት በአሕዛብ እንኳ ተሰምቶ አያውቅምና እንደዚህ አይነቱ ሰው በስጋው እንዲቀጣ ለሰይጣን ፍርድ ማለት ይሄ ቁንጥጫ እንዲሰጥ ፈርጄበታል። ለምንድን ነው አሁን በስጋው የሚቀጣው? ምክንያቱም በኢየሱስ አምኗል። ወደፊት ምን አይልም፣ አይፈረድበትም። ስለዚህ አሁን በጌታ ምን መደረግ አለበት? ሂሳቡን መቅመስ አለበት። እኔም ምንም እንኳ በስጋ ከእናንተ ጋር ባለውም በመንፈስ ከእናንተ ጋር ነኝ። ከእናንተም ጋር እንዳለው ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስም አሁን ፈርጄበታለሁ። እናንተና መንፈስም ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰብስበን መንፈሱ በጌታ በኢየሱስ ቀን ትድን ዘንድ ትድን ዘንድ እንደዚህ ያለው ለስጋው ጥፋት ለሰይጣን እንዲሰጥ ምኔ ነው? አቤት ፍርዴ ነው። ለሰይጣን እንዲሰጥ ፍርዴ ነው። ምኑ? ስጋው በደንብ አድርጎ ይሄ ስጋ አይደል እንደዚህ መላቅጥ ያሳጣው? ይሄ ስጋ አይደል እንደዚህ በቆሮንቶስ ከተማ መነጋገሪያ የከተማ ሁሉ ርዕስ ያደረገው? ኧረ ጉድ! እነዚህ ጴንጤዎቹ ጋር የሆነ ሰውዬ የአባቱን ሚስት አግብቶልህ ጭራሽ ተቃቅፎ ቸርች ሁሉ ሲሄዱ አየን። ኧረ ጉድ እየተባለ ቆሮንቶስ ሲወራ ጳውሎስ እንደዚህ አይነቱ ሰው ለስጋው ጥፋት ለሰይጣን እንዲሰጥ ምንድነው? ፍርዴ ነው አለ። ከዛ አንደኛ ቆሮንቶስ 11 ላይ ከዚህ ወንድም ጋር የሚመሳሰሉ ሰዎች ታገኛላችሁ። ምንድነው? እነሱ ቸርች ይመጣሉ። ከመምጣታቸው በፊት ግን ምዕራፍ 8 አካባቢ ጣዖት ቤት ይሄዳሉ። ክርስቲያን ናቸው። ጣዖት ቤት ሄዱና ለምንድን የሚሄዱበት ምክንያት ተነቃቅተዋል ከጳውሎስ ጋር። ጣዖት ቤት ዝም ብሎ ለጣዖቱ ስጋ ይታረዳል። የሚበላው ስለሌለ እነሱ ገብተው ይበላሉ። ሃሌሉያ! ምንም የጣዖት ምናምን የለም እያሉ እየገቡ ይበላሉ። ምዕራፍ 6 ላይ ደግሞ ጥሩ ያልሆነ ቦታ ይውላሉ። ባጭሩ በዚህ ዘመን ቋንቋ ሴተኛ ዳሪ የምንላቸው የዛን ጊዜ ጋለሞቶች ጋር ደርሶ ይመጣል። የቆሮንቶስ ክርስቲያን አሜዚንግ።
ከዛ በኋላ ይመጡና ደግሞ ምዕራፍ 14 ላይ ቅድም ያልኳቸው አንደኛ እነሱ ናቸው የሚቀውጡት። ገና ፕሮግራም ሳይጀመር ይጀመራል። ለራባሳ ሻላማንታና ማግረባ ይረባጃራባሶ ካራማንቴና ማግረባ ወንበር ምናምን የሚሰባብሩ ናቸው። ልክ ከዛ በኋላ ጳውሎስ ከፋው ጋር ደረሱ። ምን የጌታ እራት ቸርች ውስጥ የጌታ እራት የቆሮንቶስ ጉባኤ ትልቅ ጉባኤ ነው። ትልቅ ቸርች ነው ቆሮንቶስ። ብዙ ሰዎችን ጌታ ያዳነበት ማህበር ነው። ምንም ባይበስሉም ማለት ነው። የጌታ እራት አለ። የጌታ እራት ደግሞ እንደምታውቁት ክርስቲያን የጌታ እራት የጴንጤ አላልኩ። የጴንጤ በቪምቶ በተገኘው ነው። በለስላሳ መጠጦች መሰለኝ ጴንጤ የሚያደርገው አላውቅም። መጽሐፍ ቅዱስ ውስጥ ያለውና የክርስቲያኖች ወይን ጠጅ ነው። አውቃላችሁ። እዚህም ቸርች ወይን ነው የምናደርገው። የወይን ፍሬ ኢየሱስም የሰጠው ምንድነው? ወይንም አልሰጣችሁም። በቃ ይሄም ቪምቶ። አንዳንዱ ደግሞ ብርዝ፣ ጭራሽ እንደውም ብርዝ የባሰ ነውላላ ነው የሚያደርገው። ጠላው ይሻላል። ጠላ እኮ በቃ ያነቃቃል። ይሄ እኮ ነውላላ ነው። ብርዝና ቃሪቦ የጠጣ ቀን አይተሃል? ጀዝበ ነው የምትል ማስተምሮ ሁሉ አይገባ። ብርዝ ሁሉ የሚጠጡ አሉ ምናምን ግብዝነት። ወይ እንደዚህ አይነት ቪምቶ ምናምን የሆነ ለስላሳ መጠጦች ለጌታ እራት የሚጠቀሙት የኢትዮጵያ ክርስቲያኖች ብቻ ናቸው። ታውቃላችሁ። እዚህ ኬንያ ስትወጣ ወይን ነው። ኢትዮጵያ ውስጥ ብቻ። ኢትዮጵያ እኮ ትለያለች። ዊአር በቃ እኮ ስፔሻል ግብዞች ወይንማ እንቀምስ ምናምን ቪምቶ ተቷ። ጌታ ዘመን ላይ ቪምቶ ነበር ራሱ። እችን እናጠራና ኢየሱስ እንደዚህ አይነት እንደኛ አልኩኝ እንደዚህ አይነት ሰዎችን ምን እንዳለ ታውቃለህ? ትንሽ ኃጢአት የሚመስል ነገር ታጠሩና ግመል የሚያክል ኃጢአት ትውጣላቸዋል። እንዴ ችግሩ ይሄ ነው። ወይን ከዛ እዚህ ጋር ሌላ ትልቅ ታሪክ አለ። ኢየሱስ የሰጠው ምንድነው የሚለው? ከራትም በኋላ ኢየሱስ ወይኑን አንስቶ ከዚህ የወይን ፍሬ ከዛሬ ጀምሮ በአባቴ መንግስት መጥቼ እስክጠጣ ድረስ ካሁን በኋላ አልጠጣም። እናንተ ግን በጠጣችሁት ጊዜ ሁሉ ለመታሰቢያ እና የቆሮንቶስ ክርስቲያኖችም ጥንታዊ ቸርቾችም ከኢትዮጵያ አንዳንድ ቸርቾች በስተቀር ሁሉም የዓለም ቸርቾች፣ ሁሉም ጴንጤ፣ ሁሉም እዚህ ከናይሮቢ ጀምረ የትም ብትሄድ ሁሉም በወይን ነው የሚያደርገው። በስተቀር ግብዝ ስለሆነን ውሸታሞች ስለሆነን ከቃሉ ስለማንነሳ ማስመሰል ስለምንወድ ኤኒዌይ ተደረገ እና ግን ቆሮንቶስ ማህበሩ ትልቅ ነው። ስለዚህ ምን ይደረጋል? ለማህበሩ ሁሉ የሚሆን የጌታ እራት ትልቅ ጽዋ ትልቅ ሽክና እዚህ ጋር ይቀመጥና ወይን ተሞላ። የጌታ እራት ደግሞ ቄጣው እዛ ጋር ዳቦ አለ፣ ወይን ደግሞ እዚህ ጋር አለ። ማህበሩ ትልቅ ስለሆነ ብዙ ወይን። እነዛ ይቀድም ያልኳችሁ ጎረምሶች በጠዋት ይመጣሉ፣ ቸርች እንደጋሉ ይመጣሉ። እዛ በኋላ ሰው የለም ምናምን ምንድነው ሃሌሉያ ይሄን የጌታ እራት ሰው የለም ማህበር ሳይሰበሰብ ጋጋጋጋጋጋጋ አንደኛውን ጋጅ 3-4 ሆኖ ማህበሩ ሲመጣ የለም ጽዋው። ከምራይ እኮ ነው የምላችሁ፣ ቸርች እኮ ነው የምላችሁ። ከዛ ወርሺፕ ሲጀመር አልኳችሁ ሰው ስሎ ሲዘምር እነሱ ራፕ ይሆናል። ችክችክታው ምንድነው ስሙ ትሉ ዋልዝ ይሆናል እነሱ ጋር ማለት አይገርምም ወይ ቸርች መሃል ጳውሎስ ነው የነገረን። ከዛ በኋላ ጳውሎስ ምን አላቸው? እረ ጉድ! የዛ ወንድም አንድ ችግር አለ። በስጋው እንዲቀጣ መንፈሱ በጌታ ቀን ትድን ዘንድ አሁን በስጋ ይቀጣታል፣ አለቀውም አለ። አሁን ደግሞ እናንተ ደግሞ ጉዶች የእግዚአብሔርን ማህበር ትንቃላችሁ። በእግዚአብሔር ማህበር መካከል ለጌታ እራት የተቀመጠውን ወይን አንስታችሁ ትሰክራላችሁ። ስለዚህ ጳውሎስ ምን አለ? እዚህ ከሆነ ወይን እየጠጣችሁ የምትሰክሩ ከሆነ ይረዋለሁ ብርዝ ይሆናል። አሜን አለ አላለም? ምንድን ነው ያለው? ምን እንደሆነባቸው ታውቃላችሁ? ንባቡን ብቻ ላንብላችሁና ፖሎዲ አንደኛ ቆሮንቶስ ላይ ነው ያለው። ጥቅሱን አንቤ በአማኝ ስጋ ላይ እንዴት እንደሚፈረድ እናያለን። አንደኛ ቆሮንቶስ 11 ላይ ያላቸው ዋው አንደኛ ቆሮንቶስ 11 ቁጥር 20 ላይ እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም ማለት ተናደደ ጳውሎስ። ይሄ የጌታ እራት አይባልም። ያንዳንዱ የራሱን እራት ይበላልና አንዱ ይራባል፣ አንዱ ግን ይሰክራል። የምትበሉበትና የምትጠጡባቸው ቤቶች የላችሁ ወይስ የእግዚአብሔርን ማህበር ትንቃላችሁ? አንዳች የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁ አላመሰግናችሁ አለና ቁጥር 27 እዚህ አይገባው ይጠብቃል። ይሄን እንጀራ የበላው አይገባው ማለት ቅድም እዛ ሲዝረከረኩሎ በቃ ጣዖት ቤት ምናምን ውጭ ያሉ አህዛብ ጓደኞቹ ጋር ምናምን ምዕራፍ 6 ላይ እንደዛ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ አደራ ይህን ስጋ የበላ አይባልም። ይህን እንጀራ የበላ ነው። ዳቦ የበላ ይህን ደም የጠጣ አይባልም። ይህንን ጽዋ የጠጣ ምክንያቱም ቸርቹ ስለማይ ነው። ቂጣውን ያንሱና ስጋ የበላ ይህን ደም የጠጣ አልተጻፈ የለም። እንጀራውን የበላ ጽዋውን የጠጣ የጌታ ስጋና ያ የጌታን ደም አንዴ የፈሰሰውና የሱ ምሳሌ እንጂ ይሄ ጌታ ስጋና ደም አይደለም። የጌታን እንጀራ የበላ የጌታን ጽዋ የጠጣ ሁሉ የጌታ ስጋና ደም እዛ መስቀል ላይ እዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከስጋው ይብላ አይባልም። ከእንጀራው ወይም ከዳቦ ይብላ ከጽዋው ይጠጣ ከደሙ ይጠጣ አይባልም። ነውር ነው። ለኦርቶዶክስ ያቀበለችው ትምህርት ነው። ኦርቶዶክስ በክንፍ አካባቢ